ምን ተስፋ ያስቆርጠናል? ሞተብን ያልነው ተስፋ የቆረጥንበት ለካ ሕያው ነው ብለው ወደ ኢየሩሳሌም ተመለሱ ይላል። ተስፋቸው ለመለመ። ለምን ቦታችንን የሰላሟን ከተማ ትተን፣ ለምን እግዚአብሔርን ማምለክ ትተን፣ ለምን የትንሣኤውን ጌታ መደገፍ ትተን እንመለሳለን? ለካ ራሱ ነበር የሞተው ተነስቶ እዚህ መካከል ላይ የራሱን መርዶ፣ የራሱን ሞት፣ የራሱን የሞት ዜና ያ የተነሳው ጌታ እየሰማ አለ። እረፍት የሚያመሰግኑ ትጉሃን መላእክት እያሉልህ እኛን ደካሞችን ለምስጋና በቅዱሱ ስፍራ ስለሰበሰብከን ያየህብንን ያላሳየህብን የሰማህብንንም ጉድ ያላሰማህብን የገመናችን ሸፋኝ ቸሮ አባት ደጉ ጌታ ባለ ብዙ ምሕረት እግዚአብሔር ሆይ አንተ እንደ ሰው አይደለህምና ክብርና ምስጋና ለተወደደው ስምህ ይሁን። በፊታችን የቀረበውን የነፍሳችንን ማዕድ ባርከህ ለሕይወት እንድታደርግልንም ቅዱስ ፈቃድ ይሁን። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድሻለን። ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ሐና ስለ አባትሽ ስለ ኢያቄም ብለሽ ድንግል ጉባኤያችንን ዛሬ ባርኪልን። እጅግ የተከበሩ አባታችን ሊቀ ኅሩያን እንተካልኝ ኃይለ ገብርኤል የዚህ ካቴድራል ዋና አስተዳዳሪና የዚህ ሕዝብ አባት፣ ክቡር መልአከ ገነት መምህር ሳሙኤል ፀሐይ የዚሁ ካቴድራል የስብከተ ወንጌል የዚሁ ካቴድራል ምክትል አስተዳዳሪ፣ ክቡር መጋቤ ሐዲስ መምህር ዳንኤል በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ እንዲሁም የዚህ ጉባኤ አስተባባሪ ክብርት እህታችን ዘማሪት ፍቅርተ፣ ክቡራን አበው መነኮሳት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ መምህራን፣ መዘምራን፣ በክርስቶስ ደም የከበራችሁ ሁላችሁም ምእመናን በትንሣኤው ሰላምታ ሰላም እላችኋለሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንደምን አደራችሁ? እንደምን አደራችሁ? ሞት በነገሰበት የመርዶ ዜና በበዛበት በሰላም አድሮ መገናኘትን ብርቅ በሆነበት በዚህ አሰቃቂ ዘመን የሲኦል ምሳሌ የሆነውን የሌሊቱን ድቅድቅ ጨለማ አሳልፎ ይህን የተደነቀ ብርሃን ያሳየን፣ የሞት ምሳሌ ከሆነው እንቅልፋችን ቀስቅሶ አፋችንን በምስጋና በዝማሬ በእልልታ የሞላ ፍቅሩ ከወዳጅም ከወላጅም በላይ የሆነው ጌታ ስለማይነገር ብዙ ስጦታው ስለማይከፈልም በጎ ውለታው ክብርና ምስጋና ለተቀደሰው ስሙ ይሁን። ቅዱስ ኤፍሬም በውዳሴው፣ አባ ሕርያቆስ በቅዳሴው፣ ቅዱስ ጊዮርጊስ በሰዓታቱ፣ ቅዱስ ያሬድን በማህሌቱ አወድሰው ያልጠገቧት የቅዱሳኑ ናፍቆት ወላዲተ አምላክ ድንግል ማርያም ከምድር የተገኘች ሰማይ ከሰማይ የሰፋች ዓለም ሰማይና ምድር የማይችሉትን ጌታ በቅፏ የያዘች ዓለምን በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ጌታ ጡቷን ይዛ የመገበች ዓለምን እንደ እንቁላል በመሃል እጁ የያዘውን አምላክ በእጆቿ ያዘች ወላዲተ አምላክ ድንግል ማርያም ከፍጡራን ሁሉ በላይ ክብር ይግባት። ለቅዱሳን ሁሉ እንደየክብራቸው ምስጋና ይድረሳቸው። እንደ እግዚአብሔር መልካም ፈቃድ እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ ሰላም ለእናንተ ይሁን በሚል ይሆናል። የሉቃስ ወንጌል ምዕራፍ 24 ቁጥር 36 እንደ እግዚአብሔር ቸርነት በቤተ ክርስቲያናችን ስርዓት ይህ የትንሣኤ ወቅት ነው። ዘመነ ትንሣኤ ተብሎ ነው የሚከበረው። በዚህ ቀን የሚነበበው የወንጌል ክፍል ይህ የሉቃስ ወንጌል ምዕራፍ 24 ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 13 ጀምሮ ሁለት ተስፋ የቆረጡ መንገደኞችን ነው የምናገኘው።
ምን የቆረጡ? ተስፋ የቆረጡ። እሱን ብለው ነው ከቤታቸው የወጡት። እሱን አምነው ነው ከቤታቸው የወጡት። እሱን ተስፋ አድርገው ነው ከቤታቸው የወጡት። ሁሉን ነገር ትተው ተከተሉት። የተከተሉት፣ የተደገፉት፣ የታመኑበት፣ ተስፋ ያደረጉት ያ ጌታ በግፍ ተሰቅሎ ሞተ። ዓርብ ዕለት መሞቱን አዩ። የትንሣኤ ዕለት ግን ትንሣኤውን ተስፋ አድርገው ትንሣኤውን አምነው ተነሳ ብለው ያንን ተስፋ መጠበቅ ግን አልቻሉም። ተስፋ ስለቆረጡ ማንነታቸው የቀረው ዓርብ ላይ ነው። መቼ ነው የቀረው? ዓርብ ነው። ዓርብ ደግሞ ተስፋ የሚያስቆርጥ ቀን ነው። እሁድ ተስፋ የሚቀጥል ነው። ዓርብ የመከራ ቀን ነው። ዓርብ የልቅሶ ቀን ነው። ዓርብ ጥቁር የመልበስ ቀን ነው። ዓርብ ተስፋ ሊያስቆርጥ የሚችል ቀን ነው። ምናልባት ሰው ዓርብ ላይ ቆሞ እሁድን ካላየ ተስፋ አይኖረው። ዓርብ ላይ ቆሞ እሁድ እንደሚመጣ እርግጠኛ መሆን አለበት። እንደምታውቁት ዓርብ ዕለት ክርስቶስ በግፍ ሞተ፣ ክርስቶስ ተሰቀለ፣ ተገረፈ። ዓርብ ቀኑ ጨለመ፣ ወዳጆች ተበተኑ፣ ያመኑት ካዱ። ብዙ ድብልቅልቅ ያለ ታሪክ የተጻፈበት ነው። ዓርብ ብዙ አይነት ታሪክ ነው ያለው። ዓርብ ግን ዓርብ ሆኖ አይቀርም። ማን ይመጣል ካላችሁኝ፣ እሁድ ይመጣላ። እሁድ ሲመጣ ከዓርብ በተቃራኒው ነው። ዓርብ እንደጨለመ አይቀርም። ዓርብ ልቅሶ እንባ እንደፈሰሰ አይቀርም። እሁድ ይመጣል፣ የዝማሬ ቀን። ሉቃስና ቀለዮጳ ተስፋ ስለቆረጡ ዓርብ ላይ ቀሩ። ዓርብ ላይ ስለቀሩ ክርስቶስ ተነስቶም እነሱ የሚያወሩት ሞቱን ነው። ምን ነው የሚናገሩት? እንዴት እንደሞተ፣ እንዴት እንደገረፉት፣ እንዴት እንዳሰቃዩት፣ እንዴት እንደሰቀሉት ነው። አሁን እነ ሉቃስ እነ ቀለዮጳ ምን ያ ጌታ ከሞተ ይቤዠናል ያልነው ተስፋ ያደረግነው በግፍ ከሞተ አሁን ምን እናደርጋለን ኢየሩሳሌም ብለው ከኢየሩሳሌም 60 ምዕራፍ ወይም 11 ኪሎ ሜትር የምትርቅ ኤማሁስ ወደ ተባለ ወደ ሰፈራቸው እየተመለሱ ነው። ተስፋ ቆርጠዋል። ምን ቆርጠዋል? ተስፋ ቆርጠዋል። የተወደዳችሁ የእግዚአብሔር ልጆች፣ ዓርብ ላይ የቀረ ሰው፣ ተስፋ የቆረጠ ሰው፣ እሁድን ማየት የተሳነው ሰው እጅግ በጣም ከባድ ነው። ተስፋ የቆረጠ ሰው እየመከራችሁትም ምንም አይሰማም። በቃ አልቋል፣ እሱ ጋር ተሟጧል ጉዳዩ። ይሆናል፣ ይሳካል፣ ነገ መልካም ይሆናል የሚለው ጉዳይ እሱ ጋር ተቆርጧል። ስለዚህ ተስፋ የቆረጠ ሰው መምከርም ማስተማርም ወደ ማንነቱ መመለስም እጅግ በጣም ከባድ ነው። ክርስቶስ ግን ያ የትንሣኤው ጌታ ግን እንደተተፋበት አልቀረም። ሞትን ድል አድርገው በታላቅ ኃይልና ስልጣን ተነሳ። ክብርና ምስጋና ለትንሣኤው ጌታ። ተነሳ በስልጣን ተነሳ በኃይል ያለ አስነሽ በራሱ ኃይልና ስልጣን። ማን ተነሳ በሉ እንጂ። ክርስቶስ ተነሳ በሉ እስኪ። ክብርና ምስጋና ለትንሣኤው ጌታ። ሞትን ድል አደረገው፣ ተነሳ። በጣም ነው የሚገርመው። ሉቃስና ቀለዮጳ ክርስቶስ ተነስቶም ስለ ሞቱ ነው የሚነጋገሩት። ወደ ኤማሁስ እየሄዱ እንዴት እንደገደሉት፣ እንዴት እንደገረፉት፣ እንዴት እንዳሰቃዩት እየተነጋገሩ ነው። ሊቃውንቱ ሲናገሩ ተስፋ የቆረጠ ሰው መስራት ያቆመ የግድግዳ ሰዓት ይመስላል ይላሉ። መስራት ያቆመ የግድግዳ ሰዓት 12 ሰዓት ብሎ ከተበላሸ ጠዋት ስትነሱም ስንት ሰዓት ነው የሚለው? ምሳ ሰዓትም ስትመጡ ስንት ሰዓት ነው የሚለው? እዛ 12 ሰዓት ነው የሚለው። ማታ 12 ስትገቡ 12፣ ሌሊት ተነስታችሁ ስታዩትም 12 ሰዓት ነው የሚለው። እነዚህ ሰዎች ክርስቶስ ተነስቶም እነሱ ዓርብ ላይ ናቸው።
ቅዳሜም እነሱ ዓርብ ላይ ናቸው ተስፋ እንደቆረጡ። እሁድም ክርስቶስ ተነስቷል፣ እነሱ እዚያው እንደተሰቀለ ነው የሚያውቁት። ተስፋ ቆርጠው ወደ ኤማሁስ እየሄዱ ነው። በዛ ነበረ ተስፋ ቆርጠው ሲሄዱ ስሙን እያነሱ ሲሄዱ ስሙን ሲጠሩት የማያስችለው ጌታ በመካከላቸው ተገኘና ሰላም ለእናንተ ይሁን አላቸው። ለሁላችንም ሰላሙን ያደለን እግዚአብሔር ሰላም ለእናንተ ይሁን አላቸው። አየህ ትናንትና ተከተሉኝ ብሏቸው ነበረ። ምን በሉኝ? ተከተለኝ ያለው ሉቃስ አሁን ተስፋ ቆርጦ ሲሄድ ክርስቶስ ተከተለው። ሁላችንም ይከተለን እግዚአብሔር። በመንገዳችን እሱ ይቅደም፣ እሱ ይምራል። በመንገዳቸው እግዚአብሔር አብሯቸው መጓዝ ጀመረ። እነሱ አላወቁትም። ስለ ኢየሱስ ክርስቶስ ነው የሚነጋገሩት በመንገዳቸው። የተወደዳቸው የእግዚአብሔር ልጆች መንገዳችን እንዲገፋ የሰው ስጋ በሐሜት እየበላን እየዘለዘልን አይደለም መሄድ ያለብን። ስለተማርነው ወንጌል፣ ስለሰማነው ቅዳሴ፣ ስለዘመርነው መዝሙር እስኪ በመንገዳችን ስንሄድም እየዘመርነው እንሄድ። እስኪ የጎረቤት ስም የአንድ ሰው ስም እያነሳን ከምናወራ እነኚህ እነ ሉቃስ ከነ ድክመታቸው ከነ ተስፋ መቁረጣቸው ርዕሳቸው ኢየሱስ ክርስቶስ ነበረ። እንዴት እንደሞተ መድኃኔዓለም የአይሁድን ግፍ ክፋታቸውን ሴራቸውን እያነሱ አሁን በመንገዳቸው ይጓዛሉ። በመንገዳቸው ማን መጣ? ኢየሱስ ክርስቶስ። ስለ እሱ ነው የሚነጋገሩት፣ ስለ ሞቱ ነው የሚነጋገሩት። ለካ ከሞት ተነስቷል። ከሞት ተነስቶ በመካከላቸው ሆነና ሰላም ለእናንተ ይሁን። ስለምንድን ነው የምትነጋገሩት አላቸው። እንዴ አንተ የኢየሩሳሌም እንግዳ ነህ እንዴ? በዚህ እኮ በከተማችን በቃልና በሥራ ብርቱ የነበረ ነቢይ፣ እንዴት አይነት መልካም ሰው፣ እንዴት አይነት በጎ መምህር፣ እንዴት አይነት ቸረኛ ነበረ። በግፍ ሰቅለው ገደሉት ብለው ለማን ነገሩት? አቤት ለኢየሱስ ክርስቶስ። የማንን ሞት? የኢየሱስን ሞት ለኢየሱስ ነገሩት። ለምን ማርዳት ነው የሚባለው? አቤት አይደለም። ለቀባሪ ቀባሪማ ዮሴፍና ኒቆዲሞስ ናቸው አይደል? ኢየሱስ ሞተ ብለው ለዮሴፍና ለኒቆዲሞስ ቢነግሩ ለቀባሪ ማርዳት ነው የሚባለው አይደል? አይደለም። ለቀባሪ ማርዳት እኮ ሄዶ የቀበረውን ሰው ገሌ ሞተ ብሎ ለሱ መንገር ነው አይደል? ይሄ ግን ለቀባሪ ማርዳት አይደለም፣ ለሟች ማርዳት ነው የሚባለው። ለቀበሩት አይደለም እየረዱ ያለው ለማን? ለሞተው ለሟቹ። ራሱ ሞቶ ግን ተነስቶ የማንንም መርዶ እየሰማ ነው? የራሱን ሞት እየሰማ ነው። የራሱን ሞት በራሱ ጆሮ ሰማ። በነገራችን ላይ እነሱ ሐዘንተኞች ናቸው በኢየሱስ ሞት። ስለዚህ የራሱ ሐዘን የደረሰ ኢየሱስ ክርስቶስ ነው። ለራሱ ሞት ሐዘን የደረሰ በኢየሱስ ክርስቶስ ሞት ሉቃስና ቀለዮጳ አዝነዋል። ማን ሐዘን ሊደርስ መጣ? ኢየሱስ ሐዘን ደረሰ ማለት ነው። ሐዘናቸው በምንድን ነው የምታዝኑት አላቸው። ኢየሱስ ሞቶ በሱ ጉዳይ እያዘን ነው። ለካ ራሱ ነበር የሞተው። ተነስቶ እዚህ መካከል ላይ የራሱን መርዶ፣ የራሱን ሞት፣ የራሱን የሞት ዜና ያ የተነሳው ጌታ እየሰማ ነው። አይገርማችሁ? እንዲህም አለ ለካ ሰው ተነስቶ ኢየሱስ ክርስቶስ ይውላችሁ። ብዙ መጽሐፍ ሞትን ራሱ እንቅልፍ እያለ ነው የሚጠራው። ከሞት ተነስቼ ገሊላ ቀድማችኋለሁ። ይውላችሁ ነገ ጠዋት እዚህ ቦታ እንገናኝ እንደምንለው እኛ ተነስተን አድረን ማለት ተኝተን አድረን ነገ ጠዋት የሆነ ቦታ እንገናኝ ተባብለን እንደምንቀጣጠረው ኢየሱስ ክርስቶስ ከሞት ተነስቼ እዚህ ቦታ እንገናኝ ብሎ የሚቀጥር ኃያል አምላክ ነው። ምስጋና ለስም አጠራሩ የሆነ ለሱ ሞት እንደ እንቅልፍ ነው። ለዚህ እኮ ነው ወተንሥአ እግዚአብሔር ከመ ዘንቃህም ነው እኮ ነው የሚለው መጽሐፍ። ሰው ከምኝታው እንደሚነሳ ኢየሱስ ክርስቶስ ከምን ተነሳ? ከሞት በሉ እስኪ። አያችሁ? ከሞት ተነሳ። ሰው እቤቴ ተኝቼ አድሬ ነገ ጠዋት እዚህ ቦታ ሄዳለሁ እንደሚል ኢየሱስ ክርስቶስ ከሞት ተነስቼ ይሄን እሰራለሁ ብሎ ቀጠሮ የሚይዝ አምላክ። ስለዚህ ያ ጌታ ተነሳ። ትንሣኤውን አስቡ። የትንሣኤያችን በኩር ነው ኢየሱስ ክርስቶስ። በአምስት ነገሮች በኩር እንለዋለን ኢየሱስ ክርስቶስን። ከነኚህ መካከል አንዱ የትንሣኤያችን በኩር ነው የሚለው መልክዓ ኢየሱስ በተባለው ድርሰታችን ወበእንተዝ ይብሉከ ክርስቶስ በኩረ ትንሣኤ ይለዋል መጽሐፋችን።
የትንሣኤያችን በኩር ነው። ራሱ ተነስቷል፣ እኛንም ያስነሳናል። እኛም በጸሎታችን በሃይማኖታችን ጸሎት የሙታንን መነሳት ምን እናደርጋለን? ተስፋ እናደርጋለን ብለን ነው የምናምነው። የተስፋ ሃይማኖት ነው ክርስትና። የተስፋ ሃይማኖት ነው ክርስትና። ገና ተስፋ አለ። ክርስቶስ ይመጣል። 2 ምጽአት ነው ያለው። የመጀመሪያውን ምጽአቱን መጥቶ ዓላማውን አሳክቶ ሂዷል። በመጀመሪያው ምጽአቱ የአዳም ተስፋ ተፈጽሟል። በሁለተኛው ምጽአቱ የኛ ተስፋ ይፈጽማል። እወለዳለሁ የሚለው ተስፋው ተፈጽሟል። ይመጣል፣ ተስፋ አለ። ያ ተስፋ መንግስቱን መውረስ ነው። የምንናፍቀው መንግስት አለ። መንግስት ትምጣ እያልን ትምጣ መንግስት እያልን የምንናፍቀው አንድ መንግስት አለ። መምጣቱ የማያስደነግጥ ንጉሥ፣ የሚናፈቅ መንግስት፣ በየ5 ዓመቱ የምርጫ ስጋት የሌለበት የዘላለም ንጉሥ አለ በሰማይ። ክብር ምስጋና በሰማይ ለሚኖረው አባታችን እሱ ነው። አያችሁ፣ በዚያ ምጽአቱ ያንን ዋጋ ይከፍላል እግዚአብሔር። በምድር ስንኖር በጎ ነገር የምናደርገው በሰማይ ያ በጎ ክፍያ እንዲከፈለን፣ ተስፋችን በበጎ እንዲፈጸም ነው። ሲመጣ ዋጋችንን እንዲከፍለን ነው። ስለዚህ ከኢየሱስ ክርስቶስ ጋር አሁን ጉዞ ቀጠለ። ጉዞ ከማን ጋር? ጉዞ ከማን ጋር? ከእግዚአብሔር ጋር እየሄዱ እግዚአብሔርን አለማወቅ ደግሞ ከባድ ነው። አላወቁት፣ እንዳያውቁት አይናቸው ተይዞ ነበር ነው የሚለው ቁጥር 36 አይናቸው ተይዞ ነበር። አልቅሰዋል፣ ተስፋ ቆርጠዋል። አሁን አስቡ፣ ተስፋ የቆረጠ ሰው ምንም ማሰላሰል ምንም የሚማረው የተማረውትን አይነት ማገናዘብ አይችልም። እንዳልኳችሁ በቃ ስታክ አድርጓል። አረብ ላይ ቀርተዋል። ሞቱ ነው የተሳለባቸው። የትንሣኤው ተስፋ የለም። ተስፋ ቆርጠዋል። ይቤዥናል ያልነው እኮ ሞተ እያሉ እየሄዱ ነው። በጉዟቸው ቀኑ መሽቷል። እነሱ ሩቅ ሀገር የሚሄድ መሰላቸው። እስከሚሄዱበት ደረሱና እነሱ የሚገቡበት ቤት ጋር ሲደርሱ ቀኑ መሽቷል፣ ከኛ ጋር አደራሉት። እየሰማችሁ ነው? ጌታ ሆይ በሉ እስኪ ከኛ ጋር አደር። አይገርምም? ግብዣቸው መንገደኛ ነህ። ይሄ መልካም ማንነታቸው ነው። ጉዞ አጠውልገዋል፣ እንደኛ ደክመሃል። እነሱ እየጠወለጉ ነው፣ እንደ በጋ ቅጠል እየጠወለጉ ነው የሚሄዱት። በእነሱ ልክ ነው እሱን የሚስሉት። ሰው ነው ብለው ነው የሚያስቡት። እንደኛ ይርበዋል፣ እንደኛ ይጠማዋል። ስለዚህ መንገደኛ ነው፣ ይመሽበታል ብለው ነው የሚያስቡ። ምን ይልበታል? አይገርም? እግዚአብሔርን ይመሽበታል ብሎ ማሰብ። እስመ ጽልመትኒ እይጸልም በሀቤከ ወሌሊትኒ ብሩህ ከመ መዓልት ተብሎ የተጻፈለት፣ በአንተ ዘንድ ጨለማ ስልጣን የለውም ተብሎ የተነገረለት። ይህም ራሱ እኮ ፀሐይ ነው፣ የማይጠልቅ ፀሐይ፣ የማይጠፋ ፋኖስ፣ ከጨለማ ጋር በፈረቃ የማያበራ ፀሐይ እኮ ነው። ያንን ፀሐዩን ራሱን ምን ይልብሃል? ይመሽብሃል። ከኛ ጋር ደርቀን መሽቷል። ወደ ቤታቸው ገባ። መድኃኔዓለም ወደ ቤታችን ይግባ። አሜን በሉ። ይግባ መድኃኔዓለም። ገባ ብሏቸው እንግዳ አሉት። አያችሁ፣ ግባ በሉት። እየሰማችሁ ነው? ጋብዙት። ግባ ወደ ቤቴ። የልባችሁን በር ክፈቱለት። አልከፈትንለትም እኛ። እኔ በቤተ ክርስቲያን ስዕላት በጣም አንጀቴን የሚበላው አንድ ስዕል አለ። ይሄ መድኃኔዓለም በር ላይ ቆሞ የሚያንኳኳ አንድ ቀን ገብቶ ያውቃል። ይኸው 1000 ዓመታት በር ላይ እንደቆመ ነው። ያ ጥርቅም ብሎ የተዘጋው በር የእኛ ልብ ነው። ማን ይክፈትለት? ለሐሜት ሲሆን የሚከፈት ጆሮ አልከፈትለታል። ለግባት የሚከፈተው ያ ልባችን፣ ለስጋዊ ጉዳይ ከፍተን ልባችንን የምንሰማበት ለሱ ሲሆን ተዘጋ። በዚህ በዮሐንስ ራእይ ምዕራፍ 3 ላይ እነሆ በደጅ ቆሜ አንኳኳለሁ። በደጅ ቆሜ አንኳኳለሁ፣ ማንም የሚከፍትልኝ ቢኖር ከእርሱ ጋር እራት እበላለሁ። አይገርማችሁ? ደጅ እየጠና እያንኳኳ በር ላይ ያስቆምነው ያ ንጉሥ ደግሞ እኮ ሰው የሚለማመጥ አሁን ይውላችሁ ጋብዙኝ ብሎ እኮ አይደለም ሊጋብዘን። ደግሞ የሚጠፋ መብል አይደለም፣
ራሱን ግብዣ አድርጎ ሊያበላን ራሱ ምግብ ራሱ መጋቢ የሆነ ድንቅ አምላክ እኮ ነው። እሱን አላስገባ ነው። ግባ በሉት፣ ጋብዙት፣ ይገባል። እሱ ገባ ወደ ቤታቸው። ወደ ሁላችንም ቤት መድኃኔዓለም ይግባ፣ መድኃኔዓለም ይግባ። አያችሁ፣ እሱ ባለጌ አይደለም። ሳንከፍትለት ሰብሮ ይገባል። መጀመሪያ ክፈቱ ይላል። መኳንንት ደጁን ምን በሉ ክፈቱ፣ እነሆ በደጅ ቁሜ አንኳኳለሁ ይላል። መድኃኔዓለምን በር ላይ አታቆሙት። የልባችሁን በር ክፈቱለት። ወደ ቤቴ ግባ፣ በልቤ ንገስ፣ አንተ ግባ ማለት። ስንት ኮተት ገብቶ እኮ ቤቱን ሞልቶት እኮ ነው። ውስጣችንን ሞልቶት እኮ ነው። ታስታውሳላችሁ? የተወለደ ጊዜ እኮ በከብት በረት የተወለደው ቦታ ነበረ። ቦታውን ግን እንግዶች ሞልተውታል። የእንግዶች ማረፊያ ሆኗል። ስለዚህ ስለሞላ ይህንን ቤት ተራ ሰው ሞልቶት፣ ያ ጌታ ግን ቦታ ጠፍቶ በከብት እኛ ልብ ውስጥ ሌላ ቦታ ይዟል። ሌላው ቦታውን ይዞበታል። ስለዚህ ሌላውን አስወጥቶ እሱን ማስገባት ነው። እሱ ሲገባ በጎ ነገር ሁሉ ነው የሚገባው። አሜን። መድኃኔዓለም ይግባ ወደ ቤታችሁ፣ መድኃኔዓለም ይግባ። ሲገባ ዝም ብሎ አይወጣም እኮ እሱ ሲገባ አስባችሁታል? እሱ ሲገባ ሳሉት እስቲ ካህናት ገብቶ በረከት ከገባ እግዚአብሔር ገብቶ ደግሞ አስቡት። እግዚአብሔር የገባባቸውን ቤቶች አታስታውሱ? እስቲ አስቧቸው። እግዚአብሔር የገባባቸው ቤቶች እስቲ አብርሃምን ድንኳን አስቡት። የበረከት አባት አደረገው እግዚአብሔር። የንስሐ አባቱን እንኳን አይደለም አብርሃም ያስተናገደው፣ አምላኩን አስተናገደ። አምላኩ በቤቱ ገባ። እሱ ሲገባ ዝም ብሎ አይወጣም። ሳቅን በቤታችሁ ሞልቶ ነው። ይስሐቅን የወለደ አድርጎ ነው የሚሄደው። አብርሃም የበረከት ሰው ነው። በምድር ብቻ አይደለም። መጽሐፍ እንዲህ ነው የሚለው፣ ወከብረት ነፍሶሙ በውስተ ዓለማት ክልኤቲ ዘዝየ ወዘክሃ። በሁለቱም ዓለም ነፍሳቸው ከበረች፣ በዚህም ዓለም በወዲያኛውም ዓለም አለ። አብርሃም በምድር የበረከት አባት ነው። እንግዳ ተቀባይ ነው። መጽሐፍ እንደሚል አብርሃም በሰማይም እንግዳ ተቀባይ ነው። መጽሐፍ ነው የሚለው። የሉቃስ ወንጌል ምዕራፍ 16 ቁጥር 23 አለ። ነዌና አልዓዛር በምድር ኖሩ፣ ሁለቱም ሞቱ። አልዓዛር በማን እቅፍ? በአብርሃም እቅፍ ነበር። ተቀብሎታል። አያችሁ፣ ዛሬ ይቀበላል። ካህናቱም ሲጸልዩ እንዲህ ነው ጸሎታቸው፣ ውስተ ሕፅነ አብርሃም፣ በአብርሃም እቅፍ ያሳርፍልን ብለው ነው ለሞተች ነፍስ የሚጸልዩ። በአብርሃም እቅፍ ይቀበለው ማለት ነው። አያችሁ፣ አብርሃም የክርስትናችን ሞዴል ነው። ማዕድ ሲባረክ የአብርሃምን ማዕድ የባረከ ሥላሴ ይባርክ ነው የሚባለው። ቤት ሲመረቅ የአብርሃም ቤት ያደርገው ነው። ትዳር ሲመረቅ የማን ነው? የማን? የአብርሃምና የሳራ ያደርገው ነው። አብርሃም በክርስትናችን ሞዴል ነው። ታዲያ እግዚአብሔር የገባበት ቤት ስላለው እኮ ነው። በቤቱ እግዚአብሔር ስለገባ ነው። በቤታችሁ ግባ በሉት፣ እደር አሉት። እንደውም እነሱ ቀኑ መሽቷል ከእኛ ጋር አይደል አሉት። ገባ፣ ማዕዱን ቆረሰና ሰጣቸው። ሲሰጣቸው ዓይናቸው ተከፈተ፣ አወቁት ይላል። ክብር ምስጋና ለአምላካችን ይሁን። አያችሁ፣ አወቁት። ይሄ ነው አሁን ያ ጌታ ድንቅ አምላክ አወቁት። ለካ እሱ ነው በመንገዳችን አብሮ የመጣው። ለካ በእውነት ተነስቷል። ለካ ሞት ድል ሆኗል። ሞት ሆይ መውጊያ የት አለ ተብሎ የተዘመረ ለካ በእውነት ተፈጽሟል ካሉ ሞት ተሸንፏል። ለካ ሞት ራሱ ነው ለካ የሞተው። በእውነት ክርስቶስ ምን ብሏል? ተነስቷል። ከተነሳማ ለምን ተስፋ እንቆርጣለን አሉ። እየሰማችሁ ነው? ለምን ተስፋ እንቆርጣለን? ወደ ኢየሩሳሌም እንሄድ እንጂ ለምን ቦታችንን የሰላሟን ከተማ ትተን፣ ለምን እግዚአብሔርን ማምለክ ትተን፣ ለምን የትንሣኤውን ጌታ መደገፍ ትተን እንመለሳለን? ምን ተስፋ ያስቆርጠናል? ሞተብን ያልነው ተስፋ የቆረጥንበት ለካ ሕያው ነው ብለው ወደ ኢየሩሳሌም ተመለሱ ይላል። ተስፋቸው ለመለመ። የሰማችሁ ነው? የሁላችንንም ተስፋ እግዚአብሔር ያለመልምልን። ተስፋ የቆረጠ ብዙ ሰው ይኖራል። የተወደዳችሁ የእግዚአብሔር ልጆች፣ ተስፋ ምንድን ነው ግን? ተስፋ እኮ ነገን በእግዚአብሔር ማየት ነው። ነገ መልካም ይሆናል በእግዚአብሔር። እስኪ ነገ በሉ። በእግዚአብሔር መልካም ይሆናል። ነገ ሁለት መልክ ነው ያለው። በእግዚአብሔር የምናየው ነገ አለ፣ በእምነት የምናየው ነገ አለ፣ በስጋት በፍርሃት የምናየው ጨለማ የሆነ ነገ አለ።
ስለዚህ አማኝ ነገ በእግዚአብሔር መልካም ይሆናል እያለ ቢኖር ነው። በቃ ነገ በእግዚአብሔር መልካም ይሆናል። ይህ ሰማያዊ መፈክር ነው። ይህ የአማኝ መፈክር ነው። እግዚአብሔር አይተወኝም። በማህፀን የጠበቀን ያ እግዚአብሔር አስባችሁታል? ግን በጠባቡ ማህፀን የአባትን ዘርና የእናትን ደም በእንግዴ ልጅ ጠቅልሎ ያኖረ ያ እግዚአብሔር፣ የትምት ቱቦ ዘርግቶ የመገበ ያ እግዚአብሔር፣ በጠባቡ የእናት ማህፀን በሰላም ያኖረ ያ እግዚአብሔር በዚህ ዓለም በሰላም ሊያኖረኝ ይችላል። እንዲህ ብሎ እኮ ማመን እኮ ተስፋን የሚያለመልመው እግዚአብሔርን መደገፍ። በቃ ሌላ አትደገፉ። በሰው የሚታመን እርጉም ይሁን ተብሎ የተጻፈ። ተስፋችሁን በሰው አታድርጉ። ሰው ላይ አትደገፉ። ሰውን መደገፍ የሸምበቆ ምርኩዝ እንደመደገፍ ነው። የምን ምርኩዝ? የምን ምርኩዝ? የሸምበቆ ምርኩዝ። የሸምበቆ ምርኩዝ ደክማችሁ ብትደገፉት ምን ይሆናል? ይሰበራል ብቻ አይደለም፣ እሱ አይደለም ክፋቱ፣ ይወጋችኋል፣ ያቆስላችኋል። ይደግፈኛል ያላችሁ ሲያቆስላችሁ ታገኙታላችሁ። ሰውን አትደገፉ። የሸምበቆ ምርኩዝ ነው። መደገፍ ማንን ብቻ? መተማመኛ ማን ብቻ? በቃ ኃይሌ እሱ ነው፣ ጉልበቴ እሱ ነው፣ ብርታቴ እሱ ነው፣ የሚያኖረኝ እሱ አለልኝ ይበሉ። በሰማይ ያለው አባት ያለልኝ የንጉሥ ልጅ ነኝ በሉና በኩራት ተናገሩ። እየሰማችሁ ነው? አዎ አባታችን ሆይ የምንለው ያ አባት ከአባት በላይ ነው። ሌላ ቃል አጥተን ነው አባት ያልነው እንጂ አባት አይደለም እሱ። አባት ማኛ የተጠራንበት ቃል አይደለም። ያ አባት እኮ በሰማይ ያለው አባት ማታ ሲገባ ለልጆቹ ዳቦ ገዝቶ የሚገባ እኮ አይደለም። ስጋውን ቆርጦ የሚያበላ ቸር አባት ነው። በሰማይ ያለው ያ አባታችን እኮ ማታ ለልጆቹ ሲገባ ወተት ገዝቶ የሚገባ አይደለም። ደሙን ቀድቶ ሲያጠጣ የማይሰስት ቸር አባት ነው። ክብር ለስሙ ይሁን። እግዚአብሔር ይክበር ይመስገን። ይህንን አምላክ አክብሩ። ይህንን አምላክ እመኑ። በሱ ተደገፉ። ሌላ ነገር ላይ አትደገፉ። ተስፋችሁ በእግዚአብሔር ይሁን። ስለዚህ እነዚህ ሰዎች ተስፋቸው በእግዚአብሔር ለመለመ፣ የእኛንም ተስፋ እግዚአብሔር ያለምልምልን። የሰማነውን ይባርክ።